እሺ እባክህ እንትና ነህ እንዴ ነሽ? አለው እንዴ ነሽ? አንዴ መልሽ ልደውል። ምን ነው አዲስ ፍቅረኛ ከኔ ጋር ማውራት ደብሮክ ነው? ኧረ አይደለም የሥራ ስልክ ነው። እሱ አይመለከተኝም። ሲጀመር ተለያይተናል እኮ ለኔ ማብራራት አይጠበቅብህ። ምንም አይመለከተኝም። እሱስ ልክ ነሽ፣ አያገባሽም። ህይወቴን አመሰቃቅለህ ጉድ ከሰራኝ በኋላ ሲጀመር ምን ያገባኛል? አይደለም ምንም አያገባኝም። ምን ያገባኛል? ራስሽ አይደል እንዴ እንለያያልሽ? አዎ ምክንያቱም ስለማትገባኝ ስለምበዛበት ሰማኛለህ። ዘላለምህን ብትመኝ እኔ ካንተ ጋር አልሆንም። እበዛብሃለሁ። አሁን ያለስ እንዴት ነው የምሆነው? እሺ ቆይ ምንድን ነው የሚሻለኝ? ሜሪ ደህና ነሽ? ምን ሆነሽ ነው? ምንስ መሆን ምን አገባን? ጥሩ ተስግባና አንተኛ አጠገቤ እንዳትደርስ እሺ። እየበዛ ማውራሽ ነገር ነበረኝና ለዛ ነው አጣድፌ የጠራሁሽ። ምንድነው የምታወራኝ? እኔ አፍቅሬሻለሁ እና ፍቅረኛዬ እንድትሆኝ እፈልጋለሁ። እኔ አሁን ላይ እንኳን ፍቅረኛ መያዝ አላስብም፣ ግን ከፈለክ ቤስት ፍሬንዶች መሆን እንችላለን። ስለህ ከፈለክ መሳሳም እንችላለን ማለቴ ከፈለክ ግንባሬን፣ ከፈለክ ጉንጬን፣ ከፈለክ ካገጬን፣ ከፈለክ አፍንጫዬን፣ ከፈለክ ደግሞ ከንፈሬ ደግሞ ከፈለክ አብረን መዋልም እንችላለን። ከፈለክ ደግሞ አብረን ማደርም እንችላለን። ካደርን አይቀር ደግሞ ተያያዥ ጉዳዮችንም ማድረግ እንችላለን። እሺ እኛ ምንድነው? ቤስት ፍሬንድ። ምንድነው? ቤስት ፍሬንድ። ቤስት ፍሬንድ ተስማማ? የኔ ቤስት ፍሬንድ ዛሬ አብረን ነው የምንኖራለን። ቤስት ፍሬንድ best friends forever እና እንደዛ ይሆንሻለሁ። ወይኔ ክረሽ መጣ። እንዳዞሪ ፋሮች። አንቺ ግን ጓደኛ አይደለሽ? ምን አለ ስልኩን ብትቀበይልኝ? ራኔ አልቀበልም። ራስሽ ተቀበይ። እኔ ልቀበልሽ? አዎ ተቀበይልኝ። ጎበዝ። ወይ የሚጣ ቤት ጠፍቶብኝ ነው። አንዴ እናቴ ጋር ተስተውለኛለህ። እሺ ደውይ እንጂ። አንቺ ህፃን አይደለሽ እንዴ? ምን አይነት ነገር ነው የምታረጊው? ሰው ስረቂ ብላኝ ነው የሰፈራችን ካፖናት። ቆይ አንቺ ህፃናትን ምንድን ነው የምታስተምሪው? ይቺን ህፃን ልጅ ስረቂ ብለሽ ማስተማር? እንደሱ አይደለም። አረስላሙ እቺ ጥሽ እያለሽ መቼም ነው ማጠብሽ። አንቺ ማቁሜ እንድቀር ነው የምትፈልጊው መሰል። ፍቅር ጥፊው ግን ደስ ሲል። ኧረ ተይ ግን አቅምሽኝ። እረፍ። ተይ ግን ተይ እምብየው። ለሁሉም ግን አቅምሰሽ ለኔ ሲሆን ትገግሚያለሽ አይደል? አይሆንም እንዴ? እኔ ቆይ ለስንቱ ሰጥቼ ይሽራለሁ። የመጨረሻ ብቻ ለኔ ጀባበኝ እንጂ ማንም እንዳይጠይቅሽ አደርጋለሁ። በእውነት ከዚህ በኋላ ማንም አቅምሽኝ አይልሽም። ያው አቀምሳለሁ። ማሪን ግን እንዳጨርስብኝ እሺ። ነቅበስ ይጣፍጣል አይደለ? ጣፋጭ እኮ ነው። ለዛ ነው ሁሉም የሚፈልገው። እንዴ ሜሪዬ እንዴት ነሽ? ሜሪዬ ፒስ ነው? ቤተሰብ እንዴት ነው? ሁሉ ሰላም አለን። ምን ነው እንዴ? ገበርኩብሽ አይደል? አየሹ ባይሴፕስ፣ አየሹ ትራይሴፕስ፣ አየሹ ደረት፣ ትከሻዬንስ እያየሹ ነው እንዴ? ምንድነው የሚያወጣጥር? ምንም ለውጥ የለም እኮ ያው ስንጥር ነህ እንዴ? ቆይ መጀመር ነው እንደምትወጣጠረው? ያው ሜሪዬ እኔማ ከጀመርኩ ከጧት ጀምሮ ድብን 3 ሰዓት በቃ ስሰራ ያለሁት። ምን ዛሬ ጠዋት ጀምረ ነው እንደምትወጣጠረው? እንደኛ 3 ቀን ብትሰራ ቆይ ምን ልትሆን ነው? እኛ 3 ቀን የሰራነው 3 ቀን ጂም ውስጥ 3 ቀናችን ያባከነው ራሱ ማፈንደድ አልጀመርንም። ትሰማኛለህ አይደለ? እንዴ ነችና ሜርኩሪ። ለማንኛውም እንዳበሻ ወንድ እንዳትሆንሽ፣ እንዳበሻ ወንድ ሎሊፖፕ እንዳትመስል፣ ከላይ አብጠ ከስር እንዳትቀጥም፣ የእግርም ስራ እግርህን እንዳትረሳ። እግራችሁ መስራቱት ነገር አለ። ለማንኛውም በልቻው 3 ቀን ሰራው ብላ እንዴት አፈነድዳለች እንዴ? ፍንድዶ በጣም ነው የምወድሽ። ቁጭ በል። ምንድን ነው? ምን ፈለግሽ? ታመሰግናታለህ። አንተ ደግሞ ታመሰግናታለህ። ለምን አታገባትም ታዲያ? ቆይ ምን አገባሽ? ቅጠል አይደለም የማጥቅም አለ። ምን አይኖርም። ምን አገባሽ እኮ ነው የምልሽ። እንደውም ፈልጌው ነው። አይገርምሽም? ፈልገዋለሁ። ያምርብሃል በጣም የኔ ውብ። በጣም እስኪ አባት አነሳዋለሁ። በጣም ያምርብሃል። እፈልገዋለሁ። በቃ አግብተሽ ቅማል እና ቅጠል መሰብሰብ ነው ከፀጉር ላይ። እንዲህ ነችና የዘንድሮ ሴት ደግሞ ለምን ቢጸዳ እኮ ለራስሽ ነው። ነችና ባይጸዳ ደግሞ ልታገቢ ነው ወይ? ባይጸዳ ከነቆሻሻው ጸርቶ ምን ይፈልገዋል? አይገርምሽም? ማን ተደብቆ
ለሞኑ ቲንክ ምን ነው ይደርክላት? ያው አስተሳሰቧን ቁመናዋን ምትለብሳቸው ልብሶች በተለይ ደግሞ ይሄ ስትዘረጋው ራሱ ተመልሶ የሚሰበሰበው ጸጉሯ ጸጉሬ ነው ብላ ነው ተሰከሰች እንዴና ምን ሆነ እንዴ? ጸጉሬ ነው ምን ይሆናል ታዲያ ሌላ እንዴ? ሆስታን ዋሽታን ሁማኔር ነው እኔ ፍቅር ሌላ ታለሽ ስለምን ማታለል ነው የምታወሪው? እኔ ፍቅር ቆይ አንተ በሚኖክሲዲን ያመጣውን ሲሚያኔ ነው ስትል አታለህኛል ብዬ አውቃለሁ። አውቃለሁ እና ታዲያ ብሬን ፎጭ አድርጌ የገዛሁትን ሁማኔር የኔ ነው ማለት ምንድነው ኃጢያቱ? ኃጢያት የለውም ፍቅር። እኔ ግን ስታዩኝ እንዴት ነኝ? እናት ደህና ነሽ? ኧረ አይደለም አቋሚ ምናምን ማለት አቋሚሽማ ትንሽ ጠመም ብለሻል። እንዴ ቀና ኧረ በእናትህ እኔ የምላችሁ ማለት ወንድ ክይፍ እንዲልብኝ ምን ያንሰኛል ማለት ነው። ትንሽ ሴት ብትሆኚ ፒስ ነው እና በማለት ነው። ያው ውሎሽ ከኛ ጋር ከጎረምሳ ጋር ስለሆነ አዋዋለሽን አስተካክሊ ልሽ ፈልጎ ነው። ግን እኔ የምላችሁ አሁን ትልቅ ሰው ይጣስ ማለት ነው። እናንተ እኮ አታፍሩም። ለገንዘቡ ብለሽ ነው የጣበሽቱልኝ ይሆናል። አይደለም ተረት እንዲነግርሽ ነው ብለን አይደል እናስብ። አረ ምን በወጣሽ እኔ እናት ትምህርት ቤት ሊያመላልስሽ ጡጦ እያጠባ ትምህርት ቤት ሊያመላልስሽ ምን እንትን ትላለች። ግን ይኸውልሽ ማታ ሲያስተኙ አሪፍ ናቸው ማለት ነው። ቤም ልቀቀኝ እንጂ ኦ ማይ ጋድ ደርሰናል። ዝግጁ ነሽ አይደለ? ኦኬ ይኸው ሰርፕራይዝ። ኦ ማይ ጋድ ቤም ለቡቺ ግን አንሳትም እንደ አረ ለቡቺ አይደለም ለኛ ነው ማማ። ያምራል አይደል? ለኔ ይሄ ኦ ማይ ጋድ ቤም ጨካኝ ነህ ቤም። you are so በጥፎ ሰው ቤም። what happened to you ቤም? what is this ቤም? አብዛውት እንደ ቀነስ ብቻ ይቀርልሽ። እኔ እዚህ ውስጥ መኖር አልፈልግም ቤም። እኔ ማግባት ከፈለክ እኔ የምፈልገው ቅንጡ መሀል ከተማ ቆንጆ አፓርትመንት ነው። እኮ ነው ኦ ማይ ጋድ ዳር ከተማ ቤም ነው ቤም። ለቡቺ ራሱ ሰቀቀን ነው እኮ ቤም። አንቺ ግን እኔ የምታናግሪኝ ችግር አለው? አንተ ምንድነው እዚህ ባገኘኝ ቁጥር የምትጋታተኝ? ባክ ወደዛ። ቆይ ለመሆኑ ግን ስም ማን ነው? ሀብታሙ። የድሃ ስሙ ሀብታሙ አለች ሴትዮ። ደግሞ መኮፈስክ ሲገርም ሀብታሙ። ቆይ ድንጋይ ላይ እየተቀመጥክ ግን ሀብታሙ የሚያክል ስም መሸከም አይከብድም? ሂድ ሁለተኛ አጠገቤ እንዳደርስሽ የሆንክ ማስረባ ቦል ባክ ልቀቀኝ ወደዛ። ምን አባቱ ነው የሚለኝ መንደሬ? ወይ ምን ሆነሽ ነው እንዴ? ግን እንደው በእናትህ የኢትዮጵያ ስሞች ግን አስተውለሃቸው ታውቃለህ? አሁን ለምሳሌ ይሄኛው ድሃ ነው፣ አመዳም ነው፣ ድንጋይ እያሞቀ ነው። ስሙ ማን ነው? ሀብታሙ። ቆይ ግን አንተ ስም ማን ነው? መላኩ። አየህ አሁን ያንተ ስራ እንደው ሰይጣንን አያስቀናም? ሰይጣን አትልበትም ያንተ ስራ። አሁን እንዴት አድርጎ ነው መላኩ እንደው አንዷን አስቀያሚ ብድግ ያደርጉና ውቤት ይሏታል። ላይክ በቃ መልከጥፉ በስም ይደግፉ እንደሚባለው ሁላ ማለት ነው። ምንም ስሙ ከተግባሩ ጋር አይገናኝም ኢትዮጵያ ውስጥ የሚያወጡት ስም። ቆይ መሽኛሽ ወርቅ